ሰላም እንዴት ናችሁ? አሁን ደግሞ የምናይ ምንድነው ከዚህ በፊት እንትን አይተን ነበር ፋይሎችን እንዴት አፕሎድ እንደምናደርግ አይተን ነበር። አሁን ደግሞ ዳታቤዝ አፕሎድ ያደረግነውን ፋይል ወደ ዳታቤዝ እንዴት እንደምንጨምር እናያለን ማለት ነው። ይሄኛው ሁለተኛው ኤግዛምፕል ነው እና ኢንሰርቲንግ ዘ አበብ ፋይል ቱ ኤ ዳታቤዝ ፈርስት ክሬት ኤ ቴብል ዊዝ ቱ ኮለመንስ ሰች አስ አይዲ ሁለት ፊልድ እንፈጥራለን ማለት ነው። የቴብሉ ስም ፋይል ይባላል። ከዛ ሁለት እንትኖች አሉት ፊልዶች ወይም ኮለምኖች አሉት። የመጀመሪያው አይዲ ነው፣ ሁለተኛው ደግሞ ፋይል ፓዝ የሚባል ማለት ነው። አይዲ ኢንቲጀር ነው ዳታ ታይፑ፣ ፋይል ፓዝ ደግሞ ቫርካር ነው። ሌንግዙ 50 የሆነ ያው ኢንቲጀር ካልነው ዝም ብለን ሌንግዙን ስፔሲፋይ ካላደረግን 11 ያደርገዋል በዲፎልት። እዛ አውቶ ኢንክሪመንት ነው። ይሄ አይዲ በራሱ ጊዜ ይጨምራል ማለት ነው። አሁን አንድ ፋይል ያስገባው ሁለት ፋይል ያስገባው ዳታቤዝ ላይ፣ ስለዚህ አንድ ሁለት እያለ እያደገ ይሄዳል ማለት ነው። ሌላ ደግሞ ስለዚህ ይሄንን መጀመሪያ PHP ማይአድሚናችን ላይ እዚህ ጋር አሁን እንትን የሚባል እዚህ ጋር ቆይ ይሄን ከመጀመሪያችን በፊት ግን እሺ ሁለተኛ አሁን እየሰራንበት ያለን 18ኛው ናት እንክፈታትና ከዛ ይሄን ከመጀመሪያችን በፊት ግን እዚህ ጋር ምን የሚባል ያስፈልገናል መሰላችሁ? ዳታቤዝ ያስፈልገናል። አሁን እዚህ ጋር ሰርቨሩን ሎካል ሆስት ነው ያደረገው ግዴታ ነው። ዳታቤዝ ዩዘር ሩት ያው ሎካል ሆስት .7 ምናምን ካላችሁ ትቀይሩታላችሁ። ዳታቤዝ ዩዘሩ ሩት ነው። ዳታቤዝ ፓስወርዱ ደግሞ ኢምፒቲ ነው። ዳታቤዝ ኔሙ ደግሞ ሲምስ ነው። ስለዚህ የምንፈጥረው ዳታቤዝ ምን መሆን አለበት? እዚህ ጋር ሲምስ የሚባል ዳታቤዝ መሆን አለበት። ስለዚህ እዚህ ጋር ሲምስ የሚል ዳታቤዝ እፈጥራለሁ። ከዛ ክሬት እለዋለሁ ማለት ነው። ሲምስ ብዬ ክሬት አልኩት። ከዛ ዳታቤዝን ከፈጠርነ በኋላ ቴብል ያስፈልገኛል። ቴብሉን ፋይል አልኩት ማለት ነው። ከዛ ፊልዶችን ስንት ላድርገው? ሁለት ላድርጋቸው፣ አይዲ እና ፋይል ፓዝ ማለት ነው። ከዛ እዚህ ጋር ትንሽ ከዚህ ቀንስ መሰለኝ። ከዛ እዚህ ጋር አይዲ እንበለው፣ ፊልዱን ኢንቲጀር ነው፣ አውቶ ኢንክሪመንት መባል አለበት። ይሄኛው ደግሞ ፋይል ፓዝ ነው ስሙ፣ ሁለተኛው እንትን ማለት ነው፣ ሁለተኛው ፊልድ። ከዛ ቫርካር እንበልና ሳይዙን 50 እናድርገው ማለት ነው። ከዛ ሴቭ እንለዋለን ስንጨርስ። ሴቭ አልኩት ማለት ነው። ከዛ ተፈጠረልኝ እንደምታዩት እዚህ ጋር ፊልዱ አይዲ የሆነና ፋይል ፓዝ የሚባል አይዲ የሆነና ፋይል ፓዝ የሚባል ፈጠረልኝ ማለት ነው። ይሄኛው አውቶ ኢንክሪመንት ነው እንደምታዩት። ስለዚህ አሁን ዳታቤዛችን ፈጥረናል፣ ቴብላችን ፈጥረናል፣ ፊልዶችን አስገብተናል። ስለዚህ አሁን ወደ ኮዱ እንሄዳለን ማለት ነው። ስለዚህ ጋር ኮኔክሽን ለመፍጠር ነው። እነዚህን ዳታቤዝ ኔሙን ሲምስ ሰጠ። ከዛ ኮኔክሽን እዚህ ጋር ብሎ እንደምታዩት MySQL ኮኔክት፣ ከዛ የመጀመሪያ የሰርቨሩን ስም፣ ከዛ የዳታቤዝ ዩዘሩን ስም፣ ከዛ የዳታቤዝ ፓስወርድን ስም፣ ሶስት እንትን ነው የሚቀበል ፓራሜትሩ ማለት ሶስት ነው። ከዛ ካልቻለ ኮኔክሽን መፍጠር ካልቻለ ኮኦርዲኔት ኮኔክሽን የሚል ሜሴጅ እንዲወጣ ያደርጋል ማለት ነው። ሰዓታችንን አስጀምራት። ከዛ በኋላ እዚህ ጋር ዳታቤዝ እዚህ ጋር ደግሞ ዳታቤዙን የምንሰራበትን ሴሌክት ማድረግ አለብን። ዩዝ ዳታቤዝ እንደምንለው ማለት ነው። ስለዚህ MySQL ሴሌክት ዳታቤዝ የሚለውን ተጠቅመን ፋንክሽን ከዛ መጀመሪያ የዳታቤዙን ስም ከዛ ቀጥሎ ደግሞ ኮኔክሽን እናሳልፋለን ማለት ነው። ኮኔክሽን ከሌለ ሴሌክት ማድረግ ስለማይቻል ማለት ነው። ከዛ ሴሌክት ማድረግ ካልቻለ ኮድን ሴሌክት ዳታቤዝ የሚለው ሜሴጅ ይወጣል ማለት ነው። ስለዚህ ይሄኛው PHP ጨርሰናል። ይሄኛውን PHP ጨርሰናል። አሁን እንግዲህ HTML አለን እዚህ ጋር HTML እንጀምራለን ማለት ነው። ይሄኛው HTML ከዚህ ጀምሮ እስከ መጨረሻው ድረስ ነው። እስከዚህ ድረስ ነው። ያው እንደምታዩት እስከ መጨረሻ ድረስ ነው እና ከውስጥ PHP ፋይል አለው ማለት ነው። እና HTML አለ፣ ቦዲ አለ። ከዚህ በፊት እንደሰራ ነው ከዚህ አንድ ቀደም በነበረ ቱቶሪያል ማለት ነው። ሄዲንግ 3 ብሎ ፋይል አፕሎድ አለ። ሴሌክት ፋይል ቱ አፕሎድ ብሎ ብሬክ አደረገና ፎርም ፈጠረ። ደግሞ ፎርሙ ያው እንትን ነው ይሄ ፋይል አፕሎድ ለማድረግ ስለምንጠቀምበት ሜቶዱ ፖስት አደረገው ኢንክታይፕ ለመስራት። ኢንክታይፕ ደግሞ ማድረጋችሁ መልቲፕላትፎርም ኢንክታይፕ ብላችሁ መልቲፕላትፎርም ዳታ መምረጣችሁ ደግሞ ፋይል እንድትሰሩ ያስችላችኋል ማለት ነው። ስለዚህ ይሄው ኢንፑት ታይፑ ፋይል የሆነ መስራት ይቻለ። ኔሙ ፎቶ አለው፣ ሪኳየርድ አደረገው። ሰብሚት በተኑን ብትጫኑት ይሄን ሳትሞሉ ወይም ሴሌክት ናቪጌት አድርጋችሁ ፋይል ሴሌክት ሳታደርጉ አይቻልም ማለት ነው፣ አያስሄዳችሁም። ከዛ ኢንፑት ታይፕ ብሎ ሰብሚት ብሎ ቫልዩን አፕሎድ ፋይል ያለው የሚታየን ማለት ነው። ኔም ብሎ አፕሎድ አለው። በኋላ ይሄን አፕሎድ የሚለውን እንጠቀምበታለን። ሴት ሆኗል ወይ ሰብሚት በተን ተጭኖታል ወይ አይደለም የሚለውን ለማወቅ ማለት ነው። ከዛ ፎርሙን ዘጋ። እዚህ ጋር ፎርሙ ከዚህ ነው። ከዛ ቦዲ HTML የሚለው ይሄ ተሳስቶ ነው፣ ከታች ነው የሚዘጋ ቀደም እንዳልኳችሁ። ከዛ PHP ፋይል እንተናለና እዚህ ጋር ማድረግ ትችላላችሁ። ምክንያቱም ሌላ ከPHP ፋይል በኋላ የሰራው HTML ብቻውን ስለሌለ እዚህኛው ጋር መዝጋት ትችላላችሁ፣ እዛኛው ጋር መዝጋት ትችላላችሁ።
እዚህ ጋር መዝጋት ትችላላችሁ፣ ከታችም መጨረሻ ላይ መዝጋት ትችላላችሁ ማለት ነው። ከዛ PHP is set የሚለውን ፋንክሽን ተጠቅሞ $post upload የሰብሚት በእንትን በተኑ ኔም ነው ማለት ነው። ከዛ ፋይል ኔም ብሎ በፋይል አሬ ነው የምትቀበሉት። ሁለት እንትን ነው እንትን አሉት ኤሌመንቶች አሉ። ስለዚህ መልቲ ዳይሜንሽናል አሬ ስለሆነ መጀመሪያ ፎቶን ተሰልፋላችሁ የፋይሉን ስም፣ ከዛ በኋላ ደግሞ ኔም ትላላችሁ ኔሙን አክሰስ ለማድረግ። ፋይል ቴምፕ ኔም ብሎ ደግሞ እንደገና ፎቶ ብሎ ቴምፕ ኔም ፋይል ቴምፕ ኔሙን አክሰስ ለማድረግ። ከዛ ቫሪያብል ፋይል ቴምፕ ኔም ውስጥ አስቀምጠው ስሙን ደግሞ ቫሪያብል ፋይል ኔም ውስጥ አስቀምጠው ማለት ነው። ከዛ አፕሎድ ፋይልስ የሚባል ኤግዚስት ካላረገ ኔጌሽን ሜክ ዳር አፕሎድ ፋይልስ። እዚህ ጋር ግን ታርጌቱ ላይ ምን ብሎ አስቀምጣል? ከላይ ያው ይሄ እንትን ነው ፓዙ ነው። ስለዚህ ምንም እንኳን ፎልደሩ አይፈጠርም ያው ለወደፊት ስለሚፈጥረው አፕሎድ ፋይልስ ብሎ ስላሽ አድርጎ ፎቶ ፋይልስ ፎቶ ኔም ብሎ አስቀመጠ ማለት ነው ፓዙን። ከዛ እዚህ ጋር አፕሎዲንግ የፋይል ኢንቱ አፕሎድድ ፋይልስ ፎልደር አፕሎድ ፋይልስ ፎልደር ላይ የሚባለው ላይ ፋይል አፕሎድ ማድረግ ማለት ነው። ይሄን ማይተነዋል እንዳልኳችሁ። ስለዚህ ኮፒ ብሎ $ፋይልስ ፎቶ ቴምፕ ኔሙን ወደ ታርጌቱ አስተላለፈው ማለት ነው። ኮፒ ያደረገው ማለት ነው። ስለዚህ ካልቻለ ኮፒ ካላረገው ኩድ ኖት ኮፒ ፋይል ማለት ነው ይላል። እንደዛ የሚል ሜሴጅ ይወጣል። ኮፒ ካረገው ደግሞ ከውስጥ ያለው ስራ ይሰራል። ምክንያቱም ኮፒ የሚባለው ስራውን ከሰራ ትክክል ከሆነ ትሩን ሪተርን ስለሚያደርግ ማለት ነው። ከውስጥ ያለው በሚሰራበት ጊዜ ይሄ ይሰራል ማለት ነው። ኮፒ ማድረግ ከቻለ ይሄ ይሰራል፣ ይሄ በሙሉ ይሰራል። ኤልስ ይሄ በሙሉ እስኪ ገብተን እንየው። ኮፒ ማድረግ ከቻለ ኢንሰርቲንግ የፋይል ቱ የፋይል ቴብል ኢን ሴምስ ዳታቤዝ። ኮፒ ካረገው አፕሎድ ካረገው ፋይሉን ያው ኮፒ ማለት አፕሎድ ማለት ነው ብያቸዋለሁ። ያው የሚለየው ከኮምፒውተሩ ወደ ሰርቨሩ መሆኑ ነው። ከዛ ኢንሰርት እናደርጋለን ወደ ፋይል ቴብላችን ማለት ነው። ሲምስ ዳታቤዛችን ላይ ፋይሉን ማለት ነው። አሁን አፕሎድ ያደረግነውን ፋይል እንዴት አድርገን ነው የምናደርግ? ማይስኩኤል ኪዌሪ የሚል እንጠቀማለን። ማይስኩኤል ኪዌሪ ኢንሰርት ኢንቱ ብለን እዚህ ጋር እንትኗ ናት ኪዌሪ ናት እቺ ማለት ነው። ኢንሰርት ኢንቱ ፋይል ቴብል ላይ ማለት ነው። ፋይል ፓዝ ብሎ ማለት ፓዙን የሚያስገባበት አሁን ዶላር ታርጌትን ነው። ይሄን ዶላር ታርጌትን ፓዙን ወደዚህ ያስገባል፣ ወደ ፋይል ያስገባል። ፋይል ቴብል ፋይል ፓዝ የሚለው ቫርካር ነው ተብሏላ። እሱ ቫርካር የተባለው ፓዙን ነው የሚይዝልን። ስለዚህ ወደዛ ያስገባው ማለት ነው። ከዛ በኋላ ከዚህ በፊት ተሳስቼ ነበር። ይሄ እንትን ቫርካር የሚባለው ማለት ነው ስትሪንግ ወይ ካራክተር ነው እንጂ የሚያስቀምጥልን እንትን አይደለም የሚያስቀምጥልን ፋይል አይደለም የሚያስቀምጥልን። ከዛ ቫርካር ብሎ ስሙን አስቀምጠው ማለት ነው። ከዛ ስሙን ካስቀመጠው በኋላ ስሙን ነው እንጂ ፋይሉን አይደለም የሚያስቀምጥልን ማለት ነው። የፋይሉን ፓዝ ማለት ነው። ታርጌት እንደተባባል ነው ፓዝ ለማስቀመጥ ነው የሚያገለግል። ከዛ ይሄ ሪዛልት የሚባለው ትሩን ሪተርን ያደርጋል። ሰክሰስፉሊ ከታርጌት የት ጋር ኮፒ ከተደረገ ፋይል ፓዝ ላይ ከተቀመጠ ማለት ነው። ስለዚህ ስለዚህ እቺ ኔጌሽኗ መጥፋት አለባት። ኢኮ ብሎ ፋይል አፕሎድ ሰክሰስፉሊ የሚል ሜሴጅ ይወጣል ማለት ነው። ከዛ ሪትሪቪንግ ሪከርድስ ፍሮም ፋይል ቴብል ከፋይል ቴብል ደግሞ እንዴት ሪትሪቭ እናደርጋለን የሚለውን ደግሞ እናደርጋለን። ሌላ ኪዌሪ እንጽፋለን። ይሄ ኪዌሪ ደግሞ ሴሌክት አስትሪክ ፍሮም ፋይል በምንልበት ጊዜ ከፋይል ቴብል ሁሉንም ዳታዎች ማለትም አይዲን እንዲሁም ደግሞ ፋይል ፓዝን ሴሌክት ያደርግልናል። ከዛ ቴብል ፈጠረ። ሪትሪቭ በምታደርጉበት ጊዜ በሚያምር መልኩ ዲስፕሌይ ብታደርጉት የተሻለ ነው። ስለዚህ ኢኮ ብሎ ቴብል ቦልደር አንድ አረገ ቦርደር እንዳረገ ቴብል ብሎ ከዛ ሄዲንጉ ላይ አይዲን አስገባ እንዲሁም ደግሞ ፋይልን አስገባ ማለት ነው። ከዛ ደግሞ እዚህ ጋር ቴብል ዳታ ይኖራል። ምክንያቱም ማይስኩኤል ፌቸር እየተጠቀምን ነው ከዳታቤዝ ነው ፌች የምናደርግ። ስለዚህ ቴብል ዳታ እንልና እዚህ ጋር ግን ቴብል ሄዲንግ ነው ያለው። ተሳስተው ችግር የለውም። ከዛ ሮ አይዲ ብሎ አክሰስ አደረገው። ምክንያቱም ሮ የሚባለው አሬ ነው። ሁለት ኤሌመንቶች አሉት። የመጀመሪያው ኤሌመንት አክሰስ ማድረግ የምንፈልግ ከሆነ በፊልዱ ስም ማለትም በአይዲ ነው እንትን የምንለው። ሁለተኛውን ደግሞ አክሰስ ማድረግ የምንፈልግ ከሆነ በስሙ ማለት በፊልዱ ስም ማለትም በፋይል ፓዝ በሚለው አክሰስ የምናደርገው ማለት ነው። ይሄን አክሰስ አድርጎ ቴብል ዳታ ውስጥ አስገባው። ይሄንም ደግሞ አክሰስ አደረገና ከዛ በኤች ሪፈረንስ አደረገው። ማለትም ይሄ እንዳልኳችሁ እዛ ፋይል ፓዝ ስለሆነ ፋይል ፓዙን እንትን ውስጥ አስቀምጠው ኤች ሪፈረንስ ላይ አስቀምጠው። ኤች ሪፈረንስ ላይ የሚቀመጥ ዩአርኤል ብቻ ሳይሆን ፋይል ፓዝን በምናስቀምጥበት ጊዜ አይተነው ነበር ከዚህ በፊት። ትንሽ ያስቸግራልንም ሰርቶልናል መጨረሻ ላይ። ከዛ ይሄኛው የፋይሉ ስም ነው። ያው የፋይሉ ስም በእኛ ኬዝ ፋይሉ ፓዝ ስለሆነ መሰለኝ እንደዛ ነው። እንደዛ ስለሆነ ነው። ስለዚህ ይሄኛው ስም በሚነካበት ጊዜ እንደ ሪፈረንስ ይሄኛው እንደ ሊንክ ይሆንና ታች በሰማያዊ መስመር ይሰመርበታል። በምትነኩበት ጊዜ ወደዚህ ይወስዳቸዋል ማለት ነው። ከዛ ፋይሉን ሉፕ ከጨረሰ በኋላ ቴብሉን ዘጋ ማለት ነው።
ቴብሉን ዘጋው ኋይል ሉፕ ከጨረሰ በኋላ ከዛ እዚህ ጋር ኮፒ ማድረግ እንትን ካላለ አንኤብል ቱ አፕሎድ ፋይል ይለዋል ማለት ነው። እዚህ ጋር ኩድኖት ኮፒ ፋይል ይለዋል። ያው ፋይሉን ኮፒ ካላረገው ፎልስ ከሆነ ሪተርን የሚያደርግ ምን የሚል ሜሴጅ ይወጣል ማለት ነው። አንኤብል ቱ አፕሎድ ፋይል የሚል ሜሴጅ ይወጣል ማለት ነው። ስለዚህ አሁን ይሄንን እኛ ለመስራት እንሞክራለን ማለት ነው። በኮድ እንጻፈው ይሄን የተወያየንበትን። ስለዚህ እዚህ ጋር ምን ያስፈልገናል? መጀመሪያ ሰርቨር ያስፈልገናል። ሰርቨራችን ሴሌክት እናርግ። ማነው ሰርቨራችን? ሎካል ሆስት የሚባል ነው። ሎካል ሆስት ይባላል ሰርቨራችን። ከዛ ዳታቤዝ ኔማችን ማን እንበለው? ሲምስ እንበለው። ሲምስ የፈጠርነው ሲምስ የሚባል ስለሆነ ማለት ነው። ዳታቤዝ ዩዘራችን ዲቢ ዩዘር፣ ዳታቤዝ ዩዘራችን ደግሞ ሩት ነው። ሩት ከዛ ደግሞ ዳታቤዝ ፓስወርድ ያስፈልገናል። ዲቢ ፓስ ማለት ነው። ዲቢ ፓስ ወርድ ማለት እንችላለን እኛ። ከዛ ፓስወርዱ ምንም የለውም ማለት ነው። ከዛ ዶላር ኮኔክት ልበልና ኮኔክት ብዬ ማይስኩኤል ኮኔክት የሚለውን ፋንክሽን እጠቀምና 3 ፓራሜትር አለው። የመጀመሪያው የሰርቨሩ ስም ነው፣ ዶላር ሰርቨር ማለት ነው። ሁለተኛው ደግሞ የዳታቤዙ ዩዘር ስም ማለት ነው። ስለዚህ ዲቢ ዩዘር ማለት ነው። ዲቢ ዩዘር እዚህ ጋር ይሄን ኮዲሽን ማጥፋት እንችላለን። ከዛ ደግሞ ሶስተኛ ፓራሜትር ላይ ደግሞ ማን አለ? ዲቢ ፓስወርድ አለ። ዲቢ ፓስወርድ አለ ማለት ነው። ስለዚህ ኮኔክሽን ከፈጠርን አሁን ሰዓታችን አልቋል እያለ ነው። እቺን ጨርሳት። ኮኔክሽን ከፈጠር ዋናው ኮኔክሽን መፍጠራችን ነው። ኮኔክሽን ፈጥረን ጨርሰናል። ስለዚህ ምን እናደርጋለን? ኤችቲኤምኤላችን መስራት እንጀምራለን። ከኤችቲኤምኤል ውስጥ ደግሞ አንድ ፒኤችፒ ይቀረናል ማለት ነው። ኤችቲኤምኤል አልኩት። ከዛ ቦዲ፣ ከዛ የከፈትኩትን ልዝጋ ሁለቱንም፣ ቦዲውንም ኤችቲኤምኤልን ዘጋው። ከዚህ ውስጥ ፒኤችፒ አለኝ፣ ጥያቄ ምልክት፣ ፒኤችፒ አለኝ፣ ጥያቄ ምልክት። ከዛ በፊት ግን ፎርሙን እዚህ ላይ ልጻፍ። ስለዚህ ፎርም ልፍጠር። ፎርም አልኩት። አክሽን ፎርም አክሽን እንደዚህ ያደረኩት። ሜትዱን ፖስት እንበለው ኢንክ ታይፕን ለመጠቀም እንዲያስችለን ሜትዱን ፖስት አልኩት። ከዛ ኢንክ ታይፕ ብዬ ከዛ መልቲፓት ፎርም ዳታ ማለት ነው። የፒኤችፒ ስቶር በጣም ይረዳቸዋል፣ ስራቸውን ያቀልላቸዋል። በጣም አሪፍ ነው። ከዛ እችን ወደ እናርጋት ትንሽ እንዲታየን። ከዛ ፎርማችን ዘግተናል አልዘጋንም። ስለዚህ ፎርማችን እንዝጋ። ፎርማችን ከዘጋን በኋላ ሁለት ኢንፑት ታይፕ ነው ያለን። ኢንፑት ታይፕ ማለት ነው። ታይፕ ብዬ መጀመሪያው ፋይል ነው። ታይፑ ፋይል፣ ስሙ ደግሞ ለኮድ የምጠቀመው እሱንም ፋይል ልበለው። ፋይል እንትን ስለምልበት አፕሎድ ስለማድረግበት ከዛ እሺ ፋይል ከዛ ኢንፑት ኔሙ ፋይል አልኩኝ፣ ጨረስኩኝ። ሪኳየርድ ልበለው ግን ይሄን ሪኳየርድ አልኩት ማለት ነው። ከዛ ደግሞ ኢንፑት ታይፕ ብዬ ሰብሚት እንሰራለን ማለት ነው። ኢንፑት ታይፕ እኩል ይሆናል ሰብሚት። ከዛ በኋላ ኔሙን ማንን በለው አፕሎድ እንበለው። ኮድ የምንጠቀመው ነው ይሄ አፕሎድ አልኩት። ዲስፕሌይ ሲሆን የሚታየው ደግሞ ቫልዩ ነው። ስለዚህ ቫልዩ ብዬ ዲስፕሌይ ሲታይ ምን ልበለው? አፕሎድ ፋይል የሚል ሜሴጅ ማለት በተን እንዲሆን ፈልጋለሁ። አፕሎድ ፋይል ሰውየው ይሄን በሚጫንበት ጊዜ ፋይል አፕሎድ ያደርግለታል። ስለዚህ ስሙ ስራውን ይገልጸዋል። ስለዚህ አፕሎድ ፋይል አልኩት። ይሄን ከጨረስን ፎርማችን እንትን ካልነው በኋላ ፒኤችፒ ውስጥ እንገባለን። ከዛ ኢፍ ብዬ ከዛ ኢሴት እላለሁ። ኢሴት የሚለውን ፋንክሽን እጠቀምና
በዶላር ፖስት ያው ዶላር ፖስት የሚያገለግል ለምንድን ነው? እንትኑን ለመቀበል ይሄ ካፒታል ምን አለበት እንትኑን ለመቀበል ነው። ይሄ የሰሚቱ ማለት ነው። ስለዚህ ሰሚቱን ደግሞ ስሙን ኔሙን አፕሎድ ስላልኩት ማለት ነው። ስለዚህ ሰውየው በተኑ ከተጫነው እንደዚህ በተኑ በሚጫንበት ጊዜ ይሄ ይሰራል። ይሄ በሚሰራበት ጊዜ ሜክ ዳር የሚል ትዝ ይለኛል። ስለዚህ አፕሎድ ፋይልስ አፕሎድድ ፋይልስ ከሚል ከዚህ አድርገው ይሄን የምትፈጥርልኝ እንትን ያስታውስኩትን እየጻፍኩ ነው። ግን እዚህ የመጀመሪያ መሆን የነበረበት ፋይል ኔም የሚያስፈልገን ፋይል ኔም የሚባል ነው። የፋይል ኔም ደግሞ የምንቀበለው ዶላር ፋይል በሚባለው አሬ ነው። ፋይልስ በሚባለው ሁለት እንትኖች አሉት ኤሌመንቶች አሉ። ስለዚህ መልቲ ዳይሜንሽናል ነው ይሄ አሬ። የመጀመሪያው የፋይሉ ስም ነው። ከዛ ደግሞ ሁለተኛው ደግሞ ኔሙን ነው አክሰስ ማድረግ የሚፈልግ። ከዛ ደግሞ ዶላር ፋይል ቴምፕ ነው የሚል እንፍጠርና ቴምፕ ከዛ ኔም ብዬ ከዛ ዶላር ፋይልስ ብዬ አሁንም ዶላር ፋይልስ ማለት ነው። ከዛ ሲምፕል ኮፒ ማድረግ እንችል ነበር። ፋይል እንለዋለን። እዚህ ጋር ኮፒ እናድርገው ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ ኔሙን ኮፒ እናድርገው ኮንትሮል ፕላስ ሲ ኮንትሮል ፕላስ በሲንግል ኮት ውስጥ ኮንትሮል ፕላስ ቪ እናድርገውና ግን ቴምፕ ኔሙን ነው ኔሙን ሳይሆን ቴምፕ ኔሙን ነው በቴምፕ ኔም ውስጥ እናስቀምጠው። ቴምፕ ኔም የሚባለው ቫሪያብል ውስጥ ማለት ነው። ከዛ ዶላር ታርጌት የሚል እንፍጠር። ታርጌት ይሄ ፓዙ ነው። ታርጌት እዚህ ውስጥ ላይ ደግሞ አፕሎድ ፋይልስ ምንም እንኳን ገና ባልፈጥረውም አሁን እዚህ ጋር እንደምታዩት ባላሳያችሁ እዚህ ጋር አፕሎድ ፋይልስ የሚል ፎልደር የለኝም ቱ ዳይሬክተሪ ላይ ማለት ነው። ስለዚህ ከሌለኝ ይፈጥርልኛል ከታች ሜክ ዳር ቅድም ትስላለች የጻፍኳት እና አፕሎድድ ካፒታል ኮፒ እናድርግ ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ ከዛ ስላሽ አድርጌ ነጥብ ብዬ የፋይሉን ስም ማለት ነው ኮፒ ማድረግ ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ ማለት ነው። እሺ ከዛ ታርጌት የሚባለው ኤግዚስት ማድረግ ከሆነ እላለሁ ሜክ ዳር እዚህ ጋር ታርጌት የሚባለው ዶላር ሶሪ ኔጌሽን ፋይል ኤግዚስት ነው እንጂ ፋይል ኤግዚስት የሚለውን ተጠቅሜ አፕሎድ ፋይልስ የሚባለው ፋይል ኤግዚስት ያደርጋል ወይ ካላረገ ፈጠረልኝ። በእኛ ኬዝ የመጀመሪያ ስለሆነ ይፈጥርልናል፣ ካልሆነ ግን የመጀመሪያ ካልሆነ አይፈጥርልንም ማለት ነው። እንግዲህ ፋይላችን አፕሎድ ለማድረግ የመጨረሻው ስቴፕ ምንድነው? ኮፒ ማድረግ ነው። ኮፒ ማድረግ አፕሎድ ማለት ነው ተባብለናል። ስለዚህ ኮፒ የሚለውን ካልሆነ ኤልስ ምን የሚል ሜሴጅ ይወጣ? ኮፒ ማድረግ ካልቻለ ኢኮ ብለን ኢኮ አንኤብል ቱ አፕሎድ ፋይል የሚል አንኤብል ቱ አፕሎድ ፋይል የሚል ሜሴጅ ይወጣል። ኮፒ ማድረግ ከቻለ ደግሞ ያው ትሩ ስለሚሆን ከውስጥ ያለ ይሰራል ማለት ነው። እንሰራለን ከውስጥ ያለውን። ስለዚህ ኮፒ ለማድረግ መጀመሪያ ሶርስ ያስፈልገናል። ሶርሱ ማነው? ቴምፕ ኔም ነው። ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ እንትናችን ደግሞ ዴስቲኔሽናችን ደግሞ ታርጌት ነው። ኮንትሮል ፕላስ ሲ እሺ ኮንትሮል ፕላስ ቪ ማለት ነው። ኮፒ ያደርጋለን። ኮፒ ማድረግ ካልቻለ ኦር ብዬ ዳይ ብዬ ኤግዚስት እንዲያደርግ ማለት ነው። ኩድንት ኮፒ ፋይል ኩድንት ኮፒ ፋይል የሚል ሜሴጅ እንዲወጣ አደርጋለሁ። ሳይዙን ትንሽ እንቀንሰው። እሺ ከዛ ኮፒ ማድረግ ከቻለ ምን አደርጋለሁ? ይሄኛው ያው ቱ አፕሎድ ፋይል ቱ አፕሎድድ ፋይል ማለት ነው። እዚህ ጋር ደግሞ አሁን ወደ ዳታቤዝ አፕሎድ ካረኩት በኋላ ወደ ዳታቤዝ እንትን እላለሁ። ከዳታቤዝ አክሰስ አድርጌ ፓዙን ከዛ እንዲከፍትልኝ አደርገዋለሁ ማለት ነው። ስለዚህ እዚህ ጋር ፔጅ መጀመሪያ ግን ወደ ዳታቤዝ ላስገባው እንጂ አላስገባሁትም። ስለዚህ ኢንሰርት ፋይል ቱ
ፋይል ቴብል ኢን ሲምስ ዳታቤዝ ማለት ነው። ስለዚህ እንደሱ ለማድረግ ማይስኩኤል ኩዌሪ ያስፈልገኛል። ስለዚህ ዶላር ሪዛልት ልበልና ማይስኩኤል ኩዌሪ ማለት ነው። ከዛ ሴሚኮሎን ላድርግና ኩዌሪ ልጻፍ። እዚህ ጋር ኩዌሪ ኢንሰርት ኢንቱ ይሆናል ማለት ነው። ወደ ማን ማስገባው? ወደ ፋይል ቴብል ማለት ነው። ማስገባው ግን አይዲው ራሱ አውቶ ኢንክሪመንት ያደርጋል። በማስገባበት ጊዜ ወደ ፋይል ፓዝ ነው ማስገባው ደግሞ ቫልዩ ማን ነው? ታርጌት ነው ማለት ነው። ፋይል ፓዝ ማለት ነው። ቫርካል ስለሆነ ስለዚህ ያ ፋይል ፓዝ ማለት ነው። ቫልዩ ከዛ ዶላር ታርጌት እሺ ዶላር ታርጌት ማለት ነው። እሱን እናስገባ። እሺ ኢንድ እንበልና ከዛ በኋላ ኢንተር እንካና አስገባውት። ከዛ ሪትሪቭ አደርጋለሁ ያስገባውት ማለት ነው። ስለዚህ ሪትሪቭ ዶላር ሪዛልት ብዬ እዚህ ጋር ደግሞ ይሄ ኢፍ ሪዛልት ብዬ ከፈለኩ ዶላር ሪዛልት ብዬ ሰክሰስፉል ካልሆነ ኔጌሽን couldn't ዳይ ብዬ couldn't upload file to database ላለው ማለት ነው። እዚህ ጋር ደግሞ ፌች ማድረግ ያስገባሁትን ፌች ማድረግ ፈለግ። ስለዚህ ዶላር ሪዛልት ብዬ እዚያም በተመሳሳይ ማይስኩኤል ኩዌሪ ማለት ነው የምጽፈው ኩዌሪ አሁን ግን ሴሌክት ማድረግበት ነው። ስለዚህ በደብል ኮቴሽን ውስጥ አድርግና ሴሌክት ላለው ሴሌክት አስትሪክ ፍሮም ፋይል ማለት ነው። ያው ዳታቤዙን ሴሌክት አድርገናል። ቴብሉን ብቻ ነው መምረጥ የሚጠበቅብን። ከዛ ፋይል ሉፕ ደግሞ ያስፈልገኛል እንትን ለማድረግ ማለት ነው፣ ፌች ለማድረግ። ስለዚህ ዶላር በሚል ፈጠርኩ። አሬ ነው ይሄ፣ ምክንያቱም ማይስኩኤል ፊች አሬ አንዱን ሮ ሴሌክት እያደረገ ወይም ማይስኩኤል ፊች የሚለው አሶሲሽን አሬውን ወይ አሬ ከተባለ ኒሜሪክም ለአሶሲሽን ይሰራል እንት ስለሚልክ። ስለዚህ እዚህ ጋር ዶላር ሪዛልት አደርጋለሁ። በደብል ኮቴሽን ውስጥ አታስገቡት አልሰራልኝ ብሎ ነበር። እሺ ከዛ ማይስኩኤል ፌች አደረገው ማለት ነው። ከዛ አሁን እዚህ ጋር ቴብል ያስፈልገኛል ሞር ዲስክሪፕቲቭ እንዲሆን እዚህ ጋር ቴብል ያስፈልገኛል። ስለዚህ ኢኮ ብዬ ቴብል ልፍጠር ማለት ነው። ቴብል ቦርደሩን ስንት አድርገው፣ ቦርደሩ ፍለቱ በሲንግል ኮት ነው ያለበት፣ ዋን አረኩት። እሺ ቴብሉን ተናልኩ ጨረስኩ። ቴብል ሮ ማለት ነው። ኢኮ አሁን ሄዲንጉን ላስገባ ነው። ስለዚህ አንድ ቴብል ሮ ላይ አንደኛው ሮ ላይ ሄዲንጉን ላስገባ። ማን የሚለውን ሄዲንግ ሁለት ሄዲንግ አለኝ። የመጀመሪያው ቲኤች ማለት ነው ሄዲንግ እና ሁለተኛው ደግሞ ቲኤች ሄዲንግ። የመጀመሪያው አይዲ ነው፣ ሁለተኛው ደግሞ ፋይል ማለት ነው። ፋይል ምለው ፋይል ያልኩት አክሰስ ለማድረግ ስለሚያስችለኝ ነው። ከታች እዚህ ጋር አክሰስ ለማድረግ ስለሚያስችለኝ ነው። ከዛ እዚህ ጋር ደግሞ ኢኮ ብዬ እዚህ ጋር ስንጽፈው በደንብ ግልጽ ይሆናል። ሴሚኮሎን አድርጌ ከዛ እንደገና ቴብል ሮ ሌላ ፈጥራለሁ። ከዛ ቴብል ሮ እንዘጋለሁ ማለት ነው። ከዛ ይሄን ከታች ላድርገው። እዚህ ጋር እንደገና ቴብል ዳታ፣ አሁን ቴብል ዳታ ነው የሚሆን፣ ቴብል ሄዲንግ አይደለም። ከዛ ያው ምንም እንኳን ቴብል ሄዲንግ ብትሉትም ቢሰራ ቴብል ዳታ ከዛ ቴብል ዳታ። እሺ የመጀመሪያው ቴብል ዳታ ምንድነው? አይዲ ነው። ስለዚህ ዶላር ነጥብ አደርጋለሁ፣ ሁለት ነጥብ አድርጌ እዚህ ጋር እና እዚህ ጋር ሲንግል ኮት ማለት ደብል ኮት እዚህ ጋር እንትን አደርግና ከእንትን ውስጥ መግባት ስላለበት ነው ደብል ኮቴሽን ውስጥ ዶላር ሮ የሚባለው ሮ። ከዛ ሁለት አንድ ነው እንጂ ያለው። ስለዚህ አይዲ ነው አክሰስ ማድረግ የምፈልግ። እዚህ ጋር አይዲ ነው አክሰስ አደረኩ በፊልድ ስም ማለት ነው። እዚህ ጋር ሁለት ነጥብ አደረኩ በተመሳይ። እሺ
ጋር ከዛ ደብል ኮቴሽን እዚህ ጋር ደብል ኮቴሽን አደረግኩ ላጥፋት። ከዛ እዚህ ጋር ደግሞ ምን አደርጋለሁ ኤሀርፍ እንጠቀማለሁ ማለት ነው። ኤሀርፍ እንትን ስለሆነ ግን ኤችቲኤምኤል ስለሆነ እዚህ ውስጥ ይገባና ኤች ሪፈረንስ እኩል ይሆናል ብዬ እስከዚህ ድረስ ያለውን በደብል ኮቴሽን ውስጥ ላድርገው እና ከዛ ግን እዚህ ጋር ያለው ነጥብ ላድርግና ዶላር ሮብዬ ከዛ ፋይል ፓዝ ሲሆን ፋይል ፓዝ ሲሆን ከደብል ኮቴሽን ውስጥ አውጣዋለሁ ማለት ነው። ፋይል ፓዝ ማለት ነው ፓዝ። ከዛ ይሄው እንዳለቀ ደግሞ ፋይል ፓዙ እንዳለቀ ነጥብ አድርጌ ደብል ኮቴሽንን እከፍታለሁ ማለት ነው። እሺ ደብል ኮቴሽን እከፍታለሁ። ከዛ ደግሞ ይሄ ከኤሀርፍ ውስጥ ሴሌክት ስለሚደረግ እችን በሲንግል ኮት አስገባታለሁ ማለት ነው። ሲንግል ኮት አስገባት። ከዛ ስለዚህ ይሄ እንደዚህ ማድረግ ይችላል ማለት ነው። ስለዚህ መጨረሻ ላይ ከዋይል ሉፕ መጨረሻ ላይ ቴብሉን እዘጋለሁ። ኢኮ ብዬ ሴሚኮለን ብዬ ቴብሉን መዝጋት አለብኝ። የከፈትኩትን ቴብል ማለት ነው። ከዋይል ሉፕ በፊት ነበር የከፈትኩት። ዋይል ሉፕ ስጨርስ ቴብልን ዘጋ ማለት ነው። ከዛ ሴሚኮለን ስለዚህ የጻፍናት ይችናት እችን ትመስላለች። ከዚህ ጀመር ሳይል ትንሽ ቀንሰው አሁን ከዚህ ጀመር ከዛ እችን የጻፍናትኛ እችን የጻፍን ስለዚህ እችን 18ኛዋ ናት። እንክፈታት። እዚህ ጋር ፈጥረናል ችግር የለውም። እዚህ ጋር ደግሞ አፕሎድ ፋይልስ አሁን ይፈጥረናል። እዚህ ጋር አፕሎድ ፋይልስ የሚል እዚህ ጋር ይፈጥረናል ማለት ነው። ስለዚህ 18ኛው ሪፍሬሽ አደረኩት። እሺ እዚህ ጋር ስንጽፍ እንትን የረሳናቸው ነገሮች አሉ። ከላይ ምን እናደርጋለን መሰላችሁ? እዚህ ጋር ኤችቲኤምኤል ላይ ማለት ነው። እዚህ ጋር አፕሎድ ፋይል የሚል እንትን ማለት አለብን። ኤች3 ብለን ከዛ ኤች3 እንዝጋውና አፕሎድ ፋይል አልነው። ከዛ ሴሌክት ፋይል ቱ አፕሎድ እንላለን። እዚህ ጋር ሴሌክት ኤ ፋይል ቱ አፕሎድ አልኩት። ከዛ ብሬክ አረኩ። እዚህ ጋር ቢአር እንደዚህ እዚህ ጋር ብሬክ የምናደርግ በሁለቱ መካከል በሁለቱ በተኖች ማለት ነው። በፋይል እና በሰብሚት በተን የአፕሎድ ፋይል ስለሚል ነው ሌላ የሚመስላችሁ እንጂ ሰብሚት በተን ነው አፕሎድ ፋይል የሚለው። ከዛ ሳይዙን ትንሽ እንጨምረው እንዲታየን እና ቹዝ ፋይል አልኩት። ከዛ ይሄን መረጥኩ። ከዛ አፕሎድ አልኩት። እሺ ኩድንት ፋይል ቱ አፕሎድ አለኝ ማለትም ያው እንትን ፋይሉን አፕሎድ ማድረግ አልቻለም ማለት ነው። ስለዚህ ፋይሉን አፕሎድ ማድረግ አልቻለም ማለት ዳታቤዛችን እዚህ ጋር ስንመርጥ እዚህ ጋር ለምሳሌ እንትን አላለም ኦር ብለን አሁን ለምሳሌ ኦር ዳይ ሳይዙን ትንሽ ቀንሳት ዳይ ብለን ይሄንን ራሱ ኮኔክሽን ካልፈጠረ እንትን አላለም ማለት ነበረብን። እዚህ ጋር እንጨምር ኩድንት ኮኔክት ቱ ዳታቤዝ ማለት ነው የሚል ሜሴጅ እንትን እንዲል። ሌላ ደግሞ እንትን ዲቢ የሚባል መፍጠር አለብን። ዶላር ዲቢ የሚባል እንፍጠርና ከዛ ኮኔክት እናደርጋለን ማለት ነው። ማይስኩኤል ሴሌክት ዳታቤዝ የሚባል ማለት ነው። ማይስኩኤል ሴሌክት ዳታቤዝ እሺ ማይስኩኤል ሴሌክት ዳታቤዝ ከዚህ ዳታቤዛችን ሴሌክት እናድርግ። የዳታቤዝ ስም መጀመሪያ እናሳልፋለን። ዶላር ዲቢ ኔምን ማለት ነው የምናሳልፍ። ከዛ ደግሞ ዳታቤዝ ኮኔክሽኑ ያስፈልገናል። ዶላር ኮኔክት የሚለው ማለት ነው። ኮኔክሽን ፈጥረናል። ከዛ ደግሞ እዚህ ጋር
እቺን ስንሰራ እንትን ኤ ሐርፉን እንኳን አልጨረስነውም። ስለዚህ እዚህ ጋር ለምሳሌ ኤ ብለን እዚህ ጋር ነጥብ አድርገን እዚህ ጋር ዶላር ሮ ብለን ፋይል ፓዝ ማለት ነው። ፋይል ፓዝ ማለት ነው። ከዛ ይሄኛው ወደ ኮቴሽን ውስጥ መግባት አለበት። አዎ እቺ የተከፈተች እዚህ ጋር እንትን ማለት አለባት። ይሄኛው ከውጭ ነው ያለበት፣ ከውስጥ አይገባም። ሌላ እስኪ አሁን እንየው በድጋሚ የሰራነው ይሄን ይመስላል። እሺ እዚህ ዳታቤዛችን ውስጥ የገባ ነገር የለም። ፋይል የሚባለው ዳታቤዛችን ውስጥ የገባ ነገር የለም። ምንም ነገር አልገባም። ስለዚህ 18ኛውን እስኪ እንደገና ዋምፕ ውስጥ ገብተን ዩቲዩብ ውስጥ ከዛ ሁለተኛው ዳይሬክተሪ 18ኛው እንክፈተው። ከዛ ፋይል ምረጡ አለን። አሁንም ሳይዙን እንጨምረው። ቹዝ ፋይል አለን። ከዛ መረጥኩ። ከዛ አፕሎድ ፋይል አልኩት። ይሄው እንደምታዩት ፋይሉን አፕሎድ አደረገልኝ። ሌላም ፋይል አፕሎድ እናድርግ። ቻፕተር 2 አፕሎድ አደረኩ። አፕሎድ ፋይል አልኩት። አውቶ ኢንክሪሜንት ስለተባለ እንደዚህ አደረገልኝ። አሁን እዚህ ጋር ገብተን ማየት እንችላለን። አፕሎድ ፋይል የሚል ፎልደር ፈጥሮ ከዛ እዚህ ውስጥ እንደምታዩት ሁለቱ ቻፕተር 1 እና ቻፕተር 2 እንትን ብሏል። አሁን ደግሞ ዳታቤዝ መግባታቸውንም እናያለን። ወይም ስንነካው ይኸው ዳውንሎድ አድርጉት ይለናል። አይዲም ስላለኝ ነው። አሁን ዳታቤዛችን ውስጥ ደግሞ ገብተን እዚህ ላይ ፋይል የሚለውን በምነካበት ጊዜ ቅድም ምንም ዳታ አልነበረውም የነበር። አሁን ግን ይኸው እንደምታዩት አይዲው ላይ አፕሎድ ፋይልስ አሳይመንት ቻፕተር 1 የሚል እንዲሁ ደግሞ አይዲ2 ላይ አፕሎድ ፋይልስ አሳይመንት ቻፕተር 2 የሚል ፓዙን ማለት ነው እናገኛለን ማለት ነው። ስላዳመጣችሁን ከልብ አመሰግናለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉ። ሰብስክራይብ ማድረጉ እንዳትረሱ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክት ተጫኑ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በተቻለኝ አቅም ለመመለስ እሞክራለሁ። በሚቀጥለው በአዲስ ርዕስ እስክንገናኝ ድረስ ሰላም ነው።